በዛሬ መረጃችን የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጥያቄ አቅርቧል። ይህን ጥያቄ ተሰማላችሁ። የመዲናዋን የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተያዙ። ምንድነው የሰሩት ጥፋት? ተሰማላችሁ። ከትግራይ ሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ከሰሞኑ ከመቀሌ ከተማ ወደ ትግራይና አፋር ድንበር ድረስ ተጉዘው ነበረ። ለምን እነግራችኋለን። በኢትዮጵያ ዱቄትና የዱቄት ውጤቶች ማምረት ላይ የሚገኙ አንዳንድ ኢንዱስትሪዎች ምርታቸውን በበቂ ሁኔታ ወደ ገበያ ለማቅረብ የነዳጅ እጥረት ትልቅ ፈተና ሆኖብናል አሉ። ተሰማላችሁ። ትራንስፎርመር ዘርፈው ለመሰወር የሞከሩ ግለሰቦች በጸጥታ ኃይል ተይዘዋል። እንነግራችኋለን። ቲክቶክ ሱስ የሚያስይዘውን ዲዛይኑን ካልቀየረ ቅጣት እንደሚጠብቀው የአውሮፓ ህብረት አስጠነቀቀ። እንደምንውላችኋል። እነዚህ መረጃዎች ለዛሬ ካቲት 2 ለተሰኙ ያዝናቸው የምሽት መረጃዎች ናቸው። መረጃዎችን ማደርሰው እኔ ናርዶስ አለማየሁ ነኝ። ሌሎችም የአሃዱ ሬዲዮ መረጃዎች ይቀጥላሉ። 7545 የእናንተ አስተያየት የምትሰጡበት ነፃ መስመራችሁ ነው። አስተያየት ጥቆማ በዜና እንዲነገር ወይም ደግሞ እንዲታይ ለህብረተሰቡ እንዲተላለፍ የምትፈልጉትን ነገር 7545 ላይ ቴክስት አድርጉልን። እኛ ገብተን እናየዋለን። ለየትኛውም ጥያቄና አስተያየቶቻችሁ ምላሽ እንሰጣለን። ወደ መረጃዎቹ በቀጥታ እናልፋለን። ሰብስክራይብ ከማድረግ እንድትጀምሩ ጠይቃችኋለሁ። በቅድሚያ የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጠይቋል። እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ የተገለጸው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት አረጋግጠዋል። ደብዳቤው ምንድነው የሚለው? የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይሄ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል ማለት ነው። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ በተላከ በዚህ ደብዳቤ ላይ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ነው የገለጸው። በዚሁ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሎታል። በደብዳቤው ላይ የታጣቂ ቡድኖች በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ የሚታወስ ነው። እንግዲህ ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠየቅም ጥረቱ ሰሚ አለማግኘቱን በደብዳቤው ላይ ተገልጿል ማለት ነው። ወደ ሙስና ወንጀል ወደ ያዝነው ተከታይ መረጃ ሳልፍ በአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘዋል። ምንድነው የተፈጠረው? የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊውን ጨምሮ ሌሎች 11 ሰዎች ናቸው የተያዙት። እነማን ናቸው እነዚህ ሰዎች የሚለውን ነግራችኋለሁ። አቶ ሞሊቶ አባይነህ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ ናቸው። ኢንጂነር ቸርነት አበበ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት የቀድሞ ኃላፊ፣ ሰለሞን በላይ መኮንን የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ፣ አድማሱ አዳነ ወንድሙ የአዲስ አበባ ከተማ መሬትና ልማት አስተዳደር ቢሮ የቅሬታና አቤቱታ ባለሙያ፣ ግዛቸው ሙልጌታ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ደረጀ ጎሹ ኃይሌ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ፣ አለም ፀሐይ ለማ ኪዳነ ማርያም የቦሌ ክፍለ ከተማ ወረዳ 13 መሬት ልማትና አስተዳደር የሰነድ አጣሪ ባለሙያ፣ ግርማ ተፈራ አያና የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ህግ ቴክኒክ ጉዳይ ክትትል ዳይሬክተር፣
አማኑኤል አለማየሁ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ ቢኒያም ኃይሉ ገብሬ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ አብዮት ጁፋሬ ባይሳ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩ ናቸው። እነዚህ የጠራሁላችሁ 11 ሰዎች ከነሙያቸው የነገርናችሁ ማለት ነው። እነዚህ ሰዎች በቁጥጥር ስር ውለው በፍርድ ቤት ለተጨማሪ ምርመራ የጊዜ ቀጠሮ ተጠይቆ ምርመራው ቀጥሎባቸዋል። ግለሰቦቹ ምንድነው ያጠፉት ጥፋት ካላችሁ ከግብረ አበሮቻቸው ጋር ሆነው በጥቅም ተመሳጥረው በህዝብና በመንግስት የተሰጣቸውን ኃላፊነት ያላግባብ በመጠቀም ነው የተጠረጠሩት። በዚህ መሰረት በ2016 በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው ወደ አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረና በ10ኛ መዋቅራዊ ፕላን በዊንዶ ኦፍ አፍሪካ ልዩ የከተማው መተንፈሻ አረንጓዴ ስፍራ ፕሮጀክት በከተማ ደረጃ በመናፈሻነት ለህዝብ አገልግሎት የተያዘ ማለት ነው። እንዲሁም ደግሞ በመሬት ባንክ ውስጥ ያለን ይዞታ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በማለት ለዮርዳኖስ ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ሽርክና ማህበር የቦታው ስፋት 2905 ካሬ ሜትር ይዞታ ማረጋገጫ ካርታ፣ የቦታው የሊዝ ዋጋ ደግሞ 168 ሚሊዮን 724 ሺህ የሚገመት ገንዘብ ጉዳት በማድረስ ነው። ከወረዳ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ነው የተሳሰሩት። እነዚህ ሰዎች ይህን በጥቅም ተሳስረው ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል ተጠርጥረዋል። በዚህ በፖሊስ ቁጥጥር ስር ውለው እንግዲህ በፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ ችሎት ቀርበው ተጨማሪ ጊዜ ቀጠሮ ተጠይቆባቸው ምርመራ ቀጥሎባቸዋል። እነዚህ 11 አመራሮች ከትግራይ ሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ከሰሞኑ ተጉዘው ነበረ። የሃይማኖት አባቶቹ ቦታው ላይ ሆነው በሰጡት መግለጫ የጉዟቸው ዋና ዓላማ በነገራችን ላይ የተጓዙት ወደ ትግራይና አፋር ድንበር ነው የተጓዙት። ዋና ዓላማቸው ምንድነው? በትግራይ ኃይልና ሰራዊት ሰላም ትግራይ ሀራ መሬት ተብሎ ራሱን በሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመን ለመገሰጽ ነው። የሃይማኖት አባቶቹ እንግዲህ የታጣቂ ኃይል አመራሮቹም አግኝተው ለማነጋገር ያደረጉት ሙከራ እንዳልተሰካ ቦታው ላይ በመሆን በሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶቹ እንግዲህ ተስፋ ባለመቁረጥ የእርቅ ጥረታቸውን አጠናክረው እንደሚቀጥሉ ነው የተናገሩት። ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን የሚጠራው ታጣቂ ኃይል ይህንን መረጃ እስከተነገረበት ጊዜ ድረስ ስለ እርቅ ሂደቱና ስለ ጥረቱ ምንም የሰጠው መግለጫ የለም። ግን የታጣቂ ኃይሉ ከፍተኛ አመራሮች በግላቸው የማህበራዊ ትስስር ሚዲያ ገጽ ላይ የዘገየ ለአንዱ ወገን ያደላ እጃችሁን ስጡ ለማለት ያለመ በማለት በማጣጣል ነው የጻፉት። ራሱን ከኮር በላይ አመራር ብሎ የሚጠራው ከህዋት አመራር የተጣበቀ ኃይል አማሮን ነው በረሃ ለመውጣትና ጠመንጃ ለማንገብ የተገደድ ነው። የሃይማኖት አባቶቹ እኛን ሳይሆን መቀሌ የሚገኘውን ይህንን ኃይል ነው ተው ብላችሁ መለመንና መገሰጽ ያለባችሁ በማለትም ጽፈዋል ማለት ነው። የትግራይ የሰላምና ጸጥታ ቢሮ የሃይማኖት አባቶች እርቅና የተግሳጽ ጥረትም ሙከራ ለማሳካቱን ተከትሎ ባወጣው መግለጫ የሃይማኖት አባቶቹ ጥረትና ድካም በማድነቅና በሚገጥሟቸው እንቅፋቶችም ሳይደናቀፉ ሳይደክሙ ያለመታከት የጀመሩት የሰላም ጥረት አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬው እንዲሳካ ግማሽ መንገድ ተጉዘን እንደግፋለን ብሏል። እንግዲህ በዚህ መሰረት ሰሞኑን ወደ ተለያዩ አካባቢዎች የሃይማኖት አባቶች ለመለመን ተጉዘው ነበር። የነዳጅ እጥረት የዱቄት ምርት ስርጭት ላይ ተጽዕኖ ማሳደሩ ተነግሯል። የነዳጅ እጥረት እንግዲህ እዚህ ደረጃ ላይ ደርሷል። በኢትዮጵያ ዱቄትና የዱቄት ውጤቶች ማምረት ላይ የሚገኙ አንዳንድ ኢንዱስትሪዎች ምርታቸውን በበቂ ሁኔታ ወደ ገበያ ለማቅረብ የነዳጅ እጥረት ትልቅ ፈተና እንደሆነባቸው አስታውቀዋል። እንግዲህ የዘርፉ አምራች ኢንዱስትሪዎች ይህንን ያሉት የኢትዮጵያ ዱቄትና የዱቄት ውጤቶች አምራቾች ማህበር ባካሄደው ጉባኤ ላይ ነው። በጉባኤው ወቅታዊ የነዳጅ አቅርቦት መስተጓጎል ምርቶችን ለተጠቃሚ ማህበረሰብ በወቅቱ ለማድረስ እንቅፋት እንደሆነ ነው የተነገረው። ስለዚህ የነዳጅ እጥረቱ በኢንዱስትሪዎቹ የምርት ሂደትና በስርጭት ሰንሰለቱ ላይ ጫና ማሳደሩን አንዳንድ የማህበሩ አባላት አንስተዋል። በጉባኤው ንግግር ያደረጉት እንግዲህ የማህበሩ ፕሬዚዳንት አቶ ተድላ ኃይለ ጊዮርጊስ ናቸው። ማህበራቸው ከመንግስት ጋር በመሆን የነዳጅ አቅርቦት እጥረትን ጨምሮ በዘርፉ የታዩ ሌሎች ማነቆዎችን ለመፍታት እንቅስቃሴ መጀመሩን ተናግረዋል። ፕሬዚዳንቱ አክለው ዘርፉ በንጥረ ነገር የበለጸገ የስንዴ ዱቄት ለማህበረሰቡ በማቅረብ ረገድ ቁልፍ ሚና
ሚና የተጫወተ መሆኑን ይጠቁማሉ። በቀጣይም ደግሞ የኢንዱስትሪውን እድገት ለማረጋገጥ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እንደሚሰራ አረጋግጧል። የኢትዮጵያ ዱቄትና የዱቄት ውጤቱ አምራቾች ማህበር እንግዲህ ከ1995 ዓመተ ምህረት ጀምሮ በዘርፉ የተሰማሩ አምራቾችን እያደራጀ የሚገኝ ነው። በጉባኤው ላይ አጠቃላይ የስራ ክንውን ሪፖርትና ነባራዊ ፖሊሲዎችም ውይይት ተደርጎባቸው ነበረ። ማህበሩ ግን በዱቄት ምርት በተለይ ራስን ለመቻልና የስነ ምግብ ዋስትናን ለማረጋገጥ የሚደረገውን ጥረትም ለማገዝ በኢንዱስትሪዎች መካከል ያለውን ትስስር በማጠናከር ላይ እንደሚገኝ ተገልጿል ማለት ነው። በዚህ ምክንያት እንግዲህ የነዳጅ እጥረቱን በተመለከተ ቀደም ሲል የሰማችሁት መረጃ ነው የተላለፈው። ትራንስፎርመር የዘረፉ ግለሰቦች ምንድነው የገጠማቸው? አቃቂ ቃሊቲ አካባቢ ለህዝብ አገልግሎት የተቀመጠ ትራንስፎርመር ዘርፈው ለመሰወር የሞከሩ ሰዎች በጸጥታ ኃይሎች ክትትል በቁጥጥር ስር ውለዋል። ድርጊቱ የተፈጸመው ከሰሞኑ ጥር 29 ነው። ከሌሊቱ 8 ሰዓት አካባቢ ነው። ቦታው ሃይዌይ አካባቢ ነው። ዘራፊዎቹ ተደራጅተው መኪና ይዘው አዲስ እየተዘረጋ ያለ ትራንስፎርመር ሰርቀው ለመሰወር ሲሞክሩ በጸጥታ ኃይሎች ክትትል ነው የተያዙት። የኢትዮጵያ ኤሌክትሪክ አገልግሎት ለሀገር ውስጥ መገናኛ በላከው መግለጫ መሰረት ማለት ነው። ስለዚህ ለመንገድ መብራት አገልግሎት የተቀመጠ ባለ 50 ኪሎ ቮልት ትራንስፎርመር ሰርቀው ለመሰወር የሞከሩ እነዚህ ሰዎች በህግ ጥላ ስር ውለው ተጨማሪ ምርመራ እየተደረገ እንደሆነ ነው የሰማነው። በዚህ አጋጣሚ ህብረተሰቡ እንደዚህ አይነት መሰል ኃላፊነት የጎደላቸው ግለሰቦች በኤሌክትሪክ መሰረተ ልማቶች ላይ ጉዳት ሲደርስም ሆነ አጠራጣሪ ነገር ሲመለከቱ ሲያዩ በአካባቢው ለሚገኝ የጸጥታ አካል ወይም ለተቋሙ በማሳወቅ ኃላፊነቱን ማህበረሰቡ ሊወጣ ይገባል ሲል አገልግሎቱ ጥሪውን አቅርቧል ማለት ነው። ቲክቶክ ሱስ የሚያስይዘውን ዲዛይኑን ካልቀየረ ቅጣት እንደሚጠብቀው የአውሮፓ ህብረት አስጠንቅቋል። የአውሮፓ ህብረት እንግዲህ ቲክቶክ ፕላትፎርም የኦንላይን ደንቤን ጥሷል ያለ ሲሆን ሱስ የሚያስይዘውን ዲዛይኑን እንዲቀይር ካልሆነ ግን ከባድ ቅጣት እንደሚጣልበት ነው ያስጠነቀቀው የአውሮፓ ህብረት። ስለዚህ የአውሮፓ ህብረት ቲክቶክ ላይ በጀመረው ምርመራ ቲክቶክ እንደ አውቶፕሌይ ያሉ ገጽታዎቹ በተጠቃሚዎቹ ላይ ስለሚያደርሱት ጉዳት በቂ ምዘና አልሰራም ያለ ሲሆን አደጋውን ለመቀነስ በቂ ስራ አልተሰራም ነው ብሎ የወቀሰው። በዚህ መሰረት የአውሮፓ ህብረት እንግዲህ ቲክቶክ የስክሪን ጊዜ ፎይታን እንዲሰጥና አልጎሪዝሙን እንዲቀይር ሲጠይቅ በቲክቶክ ያለ ገደብ ቪዲዮዎችን የሚያስመለክተውን የኢንፋይናይት ስክሮል ገጽታን እንዲያጠፋ ጠይቋል። የአውሮፓ ህብረት እንግዲህ ቲክቶክ ከቅጣት ለመዳን የተሰጠውን ጥቆማ ተቀብሎ ማሻሻያ ድርግ ሲል ካልሆነም ደግሞ ከዓለም አቀፍ አመታዊ ገቢው 6% ያህሉን እንደሚቀጣው ነው የገለጸው ማለት ነው። ቲክቶክን እንግዲህ ቲክቶክ በበኩሉ ህብረቱ ያቀረበው ውጤት ሐሰተኛ ነው ብሎ እንደሚሟገት ነው የገለጸው። የአውሮፓ ህብረት የማህበራዊ ሚዲያዎች ላይ ምርመራ ሲያደርግና ቅጣት ሲጥል የመጀመሪያ ጊዜው ያልሆነ ነው። ባለፈው ታህሳስ ወር እንደውም የኤሎን መስኩ ኤክስ ብሉ ባጅ ወይም የማረጋገጫ ምልክት የሚሰጣቸውን አካውንቶች ያለ በቂ ማረጋገጥ በመስጠቱ ተጠቃሚዎችን እያሳሳተ ነው በማለት 120 ሚሊዮን ዩሮ ቀጥቶት እንደነበር የሚታወስ ነው። በዚህ መሰረት ቲክቶክን የአውሮፓ ህብረት ማስጠንቀቂያ ሰጥቶታል። ውድ ቤተሰቦቻችን ለዛሬ የካቲት 2 ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከአሃዱ ሬዲዮ ደግሞ ሌሎችን አዳዲስ መረጃዎችን ሰማላችሁ። እኔ ናርዶስ አለማየሁ ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁን ከልብ አድርጌ ነው የማመሰግነው። ሰብስክራይብ ማድረጋችሁን አትርሱ። ለዜናዎቻችን ያላችሁን ጥቆማና አስተያየት ቀደም ሲል እንደነገርኳችሁ 7545 የእናንተው ነው። ከስክሪኑ በታች በሚሄደው ቁጥር ቴክስት ልታረጉልን ትችላላችሁ። እኛው መልሰን ለእናንተ እናቀርባለን ማለት ነው። በእያላችሁበት ደስ የሚል ምሽት እመኛለሁ። ዓለም ስራ ዞዱ የቴክኒክ አጋር የነች ህይወት የጌትነት ማለዳውን ታስፈጽማለች። ልሳኑን እየመራው ከእናንተ ጋር የምቆየው ክብሮም ወርቁ ነኝ። አሁን አንኳር ዘገባዎቹ ይቀድማሉ። ፋኖ በሰባተኛው ጠቅላላ ምርጫ ሊሳተፍ እንደሚችል ፍንጭ ሰጥቷል። በቅርቡ ትጥቅ ፈቶ ከፌዴራል መንግስት ጋር የተደራደረው የአማራ ፋኖ ህዝባዊ ድርጅት የትጥቅ ትግል ውስጥ ያስገቡት ጥያቄዎች እስኪመለሱ ድረስ ትግሉን በሰላማዊ መድረክ እንደሚቀጥል አስታውቆ በምርጫው ለመሳተፍ የሚያስችሉ የፖለቲካ አማራጮችን እያጠና መሆኑን ለአሃዱ ሬዲዮ ገልጿል። የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ አቶ ኢያሱ አባተ እንደተናገሩት ድርጅቱ በምን አይነት መዋቅር ወደ ምርጫው እንደሚገባ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር ውይይቶችን ለማድረግ አቅዷል። ድርጅቱ እንደ አማራጭ የያዛቸው ነጥቦች በፖለቲካ ፓርቲነት ተመዝግቦ መንቀሳቀስን፣ በግል ተወዳዳሪነት መሳተፍን ወይም በመንግስታዊ መዋቅር ውስጥ
በመካተት ሰላማዊ ትግሉን መቀጠልን ያካተቱ ሲሆኑ የመጨረሻው ውሳኔ በስራ አስፈጻሚው ይጸድቃል ተብሎ ይጠበቃል ተብሏል። ምንድነው የኛም የስምምነታችን ማዕከል ነው። የአማራ ፋኖ ህዝባዊ ድርጅት በሰላማዊ መንገድ ትግል እያደረገ ይቀጥላል ነውና ከዚህ ውስጥ አንዱ በፖለቲካ ፓርቲ መሳተፍ ነው። እንግዲህ እሱን እኛ ከምርጫ ቦርድ ጋር እየተነጋገርን የምንሄድበት ይሆናል ማለት ነው። ስለዚህ ያሉን ጥያቄዎች እስኪመለሱ ድረስ ትግላችን አናቆም ብለን ይሄን ኦፊሻሊ ከስምምነቱም በኋላ እንትን አድርገናል። የስምምነቱም አካል ነው። አፋሕድ በሰላማዊ መንገድ ትግል ማድረግ ይችላል። ስለዚህ ከምርጫ ቦርድ ጋር አዲስ ፓርቲ ማቋቋም ወይስ በቡድን ነው ወይስ መንግስታዊ ማቆርስ እነሱ ወይስ በግልም ሊሆን ይችላል? ያለው ሂደት ምንድነው? እውነት ነው ነገር እነዚህን ዝርዝሮች ተፈጻሚ ሲሆኑ የስራ አስፈጻሚም ጭምር ውሳኔ ስለሚሆን ተፈጻሚ ሲሆኑ ብንሄድባቸው ይሻላል። በሌላ በኩል ድርጅቱ በምርጫ የመሳተፍ ፍላጎቱን ቢገልጽም በምርጫ ቦርድ በኩል የሚጠየቁ እንደ የደጋፊዎች ፊርማ ማሰባሰብና ጠቅላላ ጉባኤ ማካሄድ ያሉ መስፈርቶችን ለማሟላት ያለው ጊዜ አጭር መሆኑ አጠያቂ ሆኗል። በተለይም በክልሉ ያለው ወቅታዊ የጸጥታ ሁኔታ ለፖለቲካ ፓርቲዎች ነጻ እንቅስቃሴና ለምርጫ ቅስቀሳ ምን ያህል ምቹ ነው የሚለው ነጥብ በፖለቲከኞች ዘንድ እንደ ስጋት እየተነሳ ይገኛል። ድርጅቱ ጥያቄዎቻችን እስኪመለሱ ትግሉን አናቆምም ማለቱ በምርጫው ሂደት ላይ የሚኖረውን ተጽዕኖ የብዙዎችን ትኩረት የሚስብ ሆኗል። የምክክር ኮሚሽኑ ዋናውን ጉባኤ ለማራዘም የተገደደው በትግራይ ክልል አጀንዳ ማሰባሰብ ባለመቻሉ እንደሆነ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ለማሰባሰብ የሚያስችል ምቹ ሁኔታ ባለማግኘቱ ጥር 30 ቀን 2018 ዓ.ም ለማካሄድ አቅዶት የነበረውን የመጨረሻ ጉባኤ ላልተወሰነ ጊዜ ማራዘሙን አስታውቋል። ኮሚሽኑ በሀገር አቀፍ ደረጃ 93 በመቶ የሚሆነውን የአጀንዳ ማሰባሰብ ሂደት ቢያጠናቅቅም የትግራይ ክልልን ሙሉ በሙሉ ማካተት አለመቻሉ ትልቅ ችግር እንደሆነበት ለአሃዱ ሬዲዮ ገልጿል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለጉባኤው መራዘም ዋነኛው ምክንያት በትግራይ ክልል እስካሁን የአጀንዳ ማሰባሰብ ሂደት አለመከናወኑ መሆኑን ገልጸዋል። ከዚህ በተጨማሪ በአማራና በኦሮሚያ ክልሎች ነፍጥ አንግበው የሚንቀሳቀሱ ኃይሎች አጀንዳቸውን ሙሉ በሙሉ አለመስጠታቸውም ለሥራው መጓተት ሌላኛው ተግዳሮት መሆኑን ቃል አቀባዩ ተናግረዋል። በእነዚህ ምክንያቶች የተነሳ ቀደም ብሎ ተይዞ የነበረው ጉባኤም ለመራዘም መገደዱን አስረድተዋል። ወገን አጀንዳውን መስጠት ይችላል የመሰለውን ነገር ይሄ ይታይልኝ የሚለውን ጉዳይ ማለት ነው። እስካሁን በተመጣበት ሁኔታ እነታጠቁ ወገኖች ብቻም ሳይሆኑ ሌላውም የህብረተሰብ ክፍል የመሰለውን ነገር ሊታይ ይገባል የሚላቸው ጉዳዮች ሁሉ አንስቷል። የኮሚሽኑ አሰራር በነጻነትም በገለልተኝነትም እና ደግሞ ሰዎች ሀሳባቸውን እንዲገልጹ ገደብ ያለማድረግም አሰራር ስለሚከተል የመሰለውን አጀንዳ ማንም ሰው ማቅረብ ይችላል። አቀረበ ማለት ግን ይህ ጉዳይ አጀንዳ ሆኖ ምክክር ይደረግበታል፣ አጀንዳ ሆኖ ይመጣል ማለት ላይሆን ይችላል። ነገር ግን ምክንያቱም ምክክር የሚደረገው እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ነው ዞሮ ትኩረትን የሚያደርገውና እነዚህ ሀሳቦች ሊመጡ ይችላሉ። የትኛቸውም ሀሳቦች ሊነሱ ይችላሉ እና ይህም ሀሳብ እንግዲህ በዛ መንገድ ነው ሊታይ የሚችለው። ዝርዝር ነገር ውስጥ መግባት ብዙ ጥቅም ስለሌለው ብዬ ነው ማለት። የምክክር ጉባኤው የሚካሄድበት ጊዜ መቼ ይሆናል ለሚለው የአሃዱ ጥያቄ አቶ ጥበቡ በሰጡት ምላሽ ችግሩ አሁን ባለበት ከቀጠለ የጉባኤው ዕጣ ፈንታ በምክር ቤቱ የሚወሰን ይሆናል ብለዋል። የመጀመሪያውን የሥራ ዘመን ሲያጠናቀቅ ስራው ባለመጠናቀቁ የአንድ ዓመት የሥራ ጊዜ የተራዘመለት የምክክር ኮሚሽኑ የሥራ ዘመኑን ሊያጠናቅቅ የሳምንታት ዕድሜ ብቻ ቢቀረውም እስካሁን በትግራይ ክልልና በአማራ ክልል 4 ወረዳዎች አጀንዳ መሰብሰብ እንዳልቻለ መረጃዎች ያሳያል። የነዳጅ ማደያ ባለቤቶች የኮሚሽን ክፍያ ማሻሻያ እንዲደረግላቸው ጠየቁ። ሚኒስቴር መስሪያ ቤቱ መፍትሄ እንደሚሰጣቸው ተስፋ ጥለዋል። በኢትዮጵያ በተለያዩ አካባቢዎች የሚገኙ የነዳጅ ማደያ ባለቤቶች ከአንድ ቦቴ ነዳጅ የሚታሰበው የኮሚሽን ክፍያ እጅግ አነስተኛ በመሆኑ ስራው አዋጭ እንዳልሆነላቸው ገልጸዋል። ባለሀብቶቹ ቅሬታቸውን ሲያቀርቡ ለአንድ ቦቴ ነዳጅ እስከ 6 ሚሊዮን ብር የሚደርስ ክፍያ ቢፈጽሙም ከኮሚሽን የሚያገኙት ክፍያ 45 ሺህ ብር ብቻ እንደሆነ ጠቅሰዋል። ከቅሬታ አቅራቢዎቹ የነዳጅ ማደያ ባለቤቶች አንዱ አቶ ሰለሞን ጽጌ ይህ አይነቱ የክፍያ አካሄድ ለበርካታ ዓመታት ሳይሻሻል መቆየቱን ለአሃዱ ተናግረዋል። እንደ አቶ ሰለሞን ገለጻ የኮሚሽኑ ማነስ ብቻ ሳይሆን ነዳጁ ተጓጉዞ ማደያ እስኪደርስ የሚወስደው ረጅም ጊዜ፣ በመንገድ ላይ የሚፈጸም ቅሸባና በወቅቱ አለመራገፉ ለነዳጅ ጉድለት መፈጠር ምክንያትም ሆኗል። ችግሩን በዘላቂነት ለመፍታት የነዳጅ ግብይቱን ከመንግስት ቁጥጥር ነጻ በማድረግ ወደ ነጻ ገበያ ስርዓት ማስገባት ይገባል ብለዋል። አንድ ካምፓኒ ወይም አንድ ባለማደያ አንድ ቦት ጭኖ የሚያገኘው ኮሚሽን ዝቅተኛ በመሆኑ እሱም ከብዙ ዓመታት በኋላ አልተሻሻልም።
አለመሻሻል አለ። ሁለተኛ ደግሞ ማዲያ ቤንዚን ማለት ከነዳጅ አቅርቦት ብቻ ሳይሆን ከጅቡቲ ጀምሮ ከቦቴዎች የሚቆሸቡ ነገሮች አሉ። እንደገና ደግሞ ካልብሬሽን ሲሰራ በትክክለኛ ጥናት ያልተደረገ ካልብሬሽኖች አሉ። ነጻ ገበያ ማድረግ ነው። በቃ ነጻ ገበያ እንደ ሱካር እንደ ዘይት ነጻ ገበያ ካደረገ መንግስት ከዛ ከወጣ ሊስተካከል ይችላል ብዬ አስባለሁ። እንደገና ደግሞ ይሄ ነጻ መሆን የሚችለው ኮሚሽኑን ማስተካከል አለበት። ኮሚሽኑ አንዴ 7 ሚሊዮን 6 ሚሊዮን ወጥቶ አንድ ቦቴ 45 ሺህ ብር ነው ማግኘት የሚችለው። 45 ሺህ ብር ተገኝቶ ከዛ ነዳጅ ጄኔሬተር ላይ ናፍጣ ተጨምሮ ፕላስ ደሞዝ ከፍሎ እንደገና ደግሞ ግብር ከፍሎ አይችሉም። ሌላኛው የጄርአር ነዳጅ ማደያ ባለቤት አቶ ሽታ ሽብሩ በበኩላቸው የነዳጅ ግብይት እንቅስቃሴ ከመንግስት ቁጥጥር ነጻ መውጣት እንዳለበት በማሳሰብ አሁን የሚከፈለው ኮሚሽን ከስራው ጋር የማይመጣጠን መሆኑን ገልጸዋል። ለምሳሌ ከዚህ ቀደም ሱካርና ዘይት ከመንግስት እጁን ሲከድ በጣም ከገበያ ቁጥጥር ውጭ ሆኖ ነበር። ግን ሲለቀው ሰላም ነው። ሁሉም ሌብነቱ ምኑ ወደዛው ነው የመጣው። አሁን ለምሳሌ አንድ ንግድ ቢሮ ሰራተኛ ቶ ያዝሻል፣ ሌላውም አካል ያዝሻል። ንግድ ኃላፊ 10,000 ሊትር ገጠር ይጫን ብሎ ያዛል። ከዛ ያ ይዞ ሄደውም ሌላ ህገወጥ ነው የሚሰራው። ፖሊሶች ራሱ ለብቻ ግለሰቡ አንድቶ የማያገኘውን ጥቅም ይፈልጋሉ። የነዳጅ አቅርቦት ውስንነት ሌላኛው ፈተና መሆኑን ያነሱት ደግሞ አቶ ሀጂ ሺፋ ሽኩሬ ይባላሉ። ነዳጅ ከመነሻው ተነስቶ ማደያ እስኪደርስ ባለው መዘግየት ምክንያት በወር 1 ወይም 2 ቦቴ ብቻ እንደሚደርሳቸው በመጥቀስ የሚገኘው የኮሚሽን ገቢ የሰራተኞችን ደሞዝ ለመሸፈን እንኳ የማይበቃበት ጊዜ እንዳለም አስረድተዋል። አንድ ወር በቶ 7 ሰራተኛ አለ፣ 4 ዘበኛ አለ፣ 3 ቀጂ ሰራተኛ ዘይት ምሸጥ አለ እና ከሷ 5 ማለት ነው። የዘይቱ ራሱን ችሎ ይቀመጣል። ግን አሁን ይሄ በሁለት ወር አንድ ተሳቢ ይመጣል። ለዛ ደሞዝተኛ አይበቃም። ለሰው አመቱን ሙሉ በኪሳራ ነው። በተለይ ከአምና ጀምሮ ነዳጅ ማዳ ምንም ትርፍ የለም። 40 ሺህ ብር መታ አንድ ሰራተኛ ከ5 ሺህ ብር በላይ ነው የሚቀጠረው። ከ5 ሺህ በታች የለም። ያ እሱ ሆኖ እንዴት ሆኖ ያዋጥ? 3 ሰራተኛ አንዱ ማታ አንዱ ቀን ይቀዳል ተብሎ ተቀጠራል። እንደ ድሮ መስሎት ማለት ያንን ሂዱ ጣሁን የፈለከበት ለማለት ደግሞ ነገ ይሻሻላል የሚል ግምት አለ። ያ አልተሻሻለም። ይሄ ባለማዳ 40 ሺህ ብር ትርፎ እንዴት አድርጎ ነው የሚያቋቋሙ? በዚህ ኑሮ ውድነት ማለት ነው። ደሞዝ ዝቅ አድርግ ለማለት የኑሮ ውድነቱ አንድ ከነቴራ የሚገዛበት ዋጋና አንድ ካልሲ የሚገዛበት ዋጋ የትና የት ነው? ደሞዝተኛ ዝቅ ያለ ደሞዝተኛ ለመፈለግ ደግሞ ሰው ለተማረ ነው። የነዳጅ ማደያ ባለቤቶቹ እነዚህን ዘርፈ ብዙ ችግሮች ከሳምንት በፊት በተካሄደ ሀገር አቀፍ ኮንፈረንስ ላይ ለንግድና ቀጣናዊ ትስስር ሚኒስትሩ ለዶክተር ካሳሁን ጎፌ ማቅረባቸውን ገልጸዋል። ጥያቄያቸው ታይቶ መንግስት አፋጣኝ መፍትሄ ይሰጠናል የሚል ትልቅ ተስፋ እንዳላቸውም አክለዋል። አሃዱ ሬዲዮም ለጥያቄው ከሚመለከተው አካል የሚሰጠው ምላሽ ተከታትሎ በሌላ ዘገባ ይመለስበታል። የግብፅና የሶማሊያ ፕሬዝደንቶች በአፍሪካ ቀንድና በቀይ ባህር ደህንነት ዙሪያ መምከራቸው ተሰማ። የግብፁ ፕሬዝደንት አብደልፋታህ አልሲሲ ከሶማሊያዎቻቸው ሐሰን ሼክ መሐሙድ ጋር የአፍሪካ ቀንድንና ቀይ ባህርን በተመለከተ በጋራ ለመስራት ተስማምተዋል። ግብፅ ለሶማሊያ አንድነት፣ ደህንነትና ሉዓላዊነት አስፈላጊውን ድጋፍ ሁሉ እንደምታደርግ አብደልፋታህ አልሲሲ ቃል ገብተዋል። የሶማሊያ ሉዓላዊነትና መረጋጋት የሚገዳደሩ የትኞቹንም እንቅስቃሴዎችን በጥብቅ እንቃወማለን ብለዋል። በቅርቡ በሚጀመረው በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ ላይ ንቁ ተሳትፎ እንደሚኖራቸውም ነው አልሲሲ የተናገሩት። ከፕሬዝዳንቶቹ ውይይት በኋላ በተሰጠ ጋዜጣዊ መግለጫ ላይም ሁለቱ ሀገራት በአፍሪካ ቀንድና በቀይ ባህር ዙሪያ የደህንነት ስራዎችን በጋራ ለመስራት እንደተስማሙ ተገልጿል። ዘገባው የዢንዋ ነው። በአሜሪካ ግፊትና ድርድር የቬኔዙዌላ ተቃዋሚ ፖለቲከኛ ሁዋን ፓብሎ ጓኒፓ ከእስር ተፈቱ። ከዩናይትድ ስቴትስ ጋር የተደረገን ምስጢራዊ ድርድር ተከትሎ ታዋቂው የቬኔዙዌላ ተቃዋሚ ፖለቲከኛ ሁዋን ፓብሎ ጓኒፓ ከ8 ወራት እስራት በኋላ ትላንት እሁድ ተፈተዋል። የፕሬዚዳንት ዴልሲ ሮድሪጌዝ መንግስት በሀገሪቱ ላይ የተጣለውን የኢኮኖሚ ማዕቀብ ለማላላት ካለው ፍላጎት በመነሳት በመቶዎች የሚቆጠሩ የፖለቲካ እስረኞችን ለመቀቅ ከአሜሪካ ጋር ስምምነት ላይ መድረሱን ዲፕሎማሲያዊ ምንጮች እየጠቆሙ ነው። ይህ በዋሽንግተንና በካራካስ መካከል የተደረገው ዲፕሎማሲያዊ ሽግግር ቬኔዙዌላ ከዓለም አቀፉ ማህበረሰብ ጋር ያላትን ግንኙነት ለማደስ የወሰደችው እርምጃ ተደርጎ ተወስዷል።
ፎሮ ፔናል የተባለው የሰብአዊ መብት ተሟጋች ድርጅት እንደገለጸው መንግስት ካለፈው ጥር ወር አጋማሽ ጀምሮ የአሜሪካን ግፊት ተከትሎ እስካሁን 383 የፖለቲካ እስረኞችን መፍታቱን አረጋግጧል። የ61 ዓመቱ ጓኒፓ እንደ አውሮፓውያን አቆጣጠር በግንቦት 2025 በቁጥጥር ስር ውለው በሽብርተኝነትና በሀገር ክህደት ሴራ ተከሰው የነበሩ ቢሆኑም እርሳቸውና ደጋፊዎቻቸው ግን ክሱ የፖለቲካ ተሳትፎን ለማዳከም የቀረበ መሰረተ ቢስ ውንጀላ መሆኑን ሲገልጹ ቆይተዋል። ከእስር ከተፈቱ ከጥቂት ሰዓታት በኋላ ባስተላለፉት የቪዲዮ መልእክታቸውም ወደ ቤተሰቦቻቸው በመመለሳቸው ደስተኛ መሆናቸውን ገልጸው ስለ ቬኔዙዌላ መጪው ጊዜም ሁልጊዜም እውነትንና ፍትህን ከፊት በማስቀደም መታገላቸው እንደሚቀጥሉ አስታውቀዋል ሲል የዘገበው ሮይተርስ ነው።